አራብርሽ ተረጋጋንጃው እንደዚህ በመሆኑ ምን ታመጣለህ? መቅደስሽን የምላድርግ ማለት እኔ እኮ ማደርገው ነገር ሁሉ ነው ጥፍት ያለኝ እና በማልቀስ መፍትሄ ይመጣል? አልበፈቃሪ ሰው እኔ እኮ መፍትሄ እንድታመጣ እንጂ እንድታለቅስ አይደለም እና ደግሞ እኮ መቅደስ ማለት ምን አይነት መፍትሄ እንደማመጣ ምን ማድረግ እንዳለብኝ ነው ግራ ይገባኝ። ወይ ግን እርግጠኛ ነው ማስተን ተወዳታለህ? ምን ማለት ነው ደግሞ እሱ? እና ታዲያ እኔ ባልወዳት ይሄን ያህል እጨነቃለሁ እንዴ? እኮ እሱን እኮ ነው የምልህ። በቃ የምትወዳት ከሆነ ፍቅረኛ ግዴታ ማስረዳት አለብህ። ምን ብዬ ላስረዳት? እኔ እኮ ያለውን ነገር ነገርኳት፣ እሷም ልታምነኝ አልቻለችም። ቢያንስ እንኳን ማስቲ እኮ ልትረዳኝ ይገባ ነበር። ማስቲ ምን ታድርግ? ሰው እኮ ላንተ በማስተማን አይደለ? ስለምትወድ ስለምታከብር ለወደፊት ብላ ነው ይሄን ያደረገችው ነው እንጂ መለየት ፈልጋ ይመስላል? እሺ እና ታዲያ እንደዚህ መራራቁ ነው እንደ ስራ ማቆሙ ነው እሺ የተሻለኝ ነው? እሷማ መፍትሄ መሰላታ። እሷም እኮ ወደ እንዳልሆነ በደንብ ታውቃለህ አንተ ራስ። ስለዚህ በቃ ፍቅረኛ ጋር ሄድና አንተ ማስቲም ሄዱና እሷም አብራም ፍቅረኛ አይደለም አንተ ማስቴ በቃ ፍቅረኛ አይደለችም ብለህ በደንብ አስረድታችሁ ንገሯት። እንጃ ብቻ ምን ማድረግ እንዳለብኝ ግራ ነው ግብት ያለኝ። እሺ መፍትሄው ዝም ማለት ነው? ቢያንስ እንኳን ማስቴ ብትረዳኝ ጥሩ ነበር። ማስቴማ እንዴት ትረዳ? ልጅቱ እንደዚህ ስትላት ጊዜ ምን ታድርግ? እሷ እኮ በቃ እንደምትወድህ እንደምታከብር ነገረች። ይሄን አስባ ነው ላንተ በማሰብ ነው። እንጃ ብቻ ነው ሁሉም ነገር ነው ግራ ይገባኝ። ማለት እኔ ማል መንገድ ላይ ሆኜ በቃ ወዝግብግብ ነው ያልኩት። አላውቅም። እሱ እኮ ልክ ነህ ማለት የሆነ ያወዘጋግባል። ሁለቶችም ልክ ናቸው፣ አንተም ልክ ነህ። ታውቃለህ እሱን ደግሞ የሆነ ያው መንግ የሚባል ልጅ ሁላ እንደዚህ ያደርጋት። ሲጀምር ኮሜንት ጋም ቆይ ማስቲና አብርሽ ፍቅረኛ ናቸው የሚል ኮሜንት በዛው ጋር ያ መንግ የሚባል የተደረበ እሱ ሲነግራት ደግሞ ታውቃለህ ያለችበት ነገር ወይ በቅርበት ምናምን ብትከታተላችሁ ጥሩ ነበር። ሁሉ ነገር ሲደራረብበት በቃ ትጠርጥር። የምር ሲጀምር እኔ ፍቅረኛ እንዳለን ያወቀው አሁን ቅርብ ጊዜ ነው። የዛልታ ፕራንክ ሳደርግህም አንተን እኔ እንጃ የምር ማስተጋብላ ተጠራጥሬ ነበር ያደረኩ። ይሄ ፍቅረኛ መኖሩን ከር አሁን ነው የሰማው። ስለዚህ በቃ ስራ ነው የስራ ጉዳይ ነው ብለህ ልጅቱን በደንብ ማስረዳት አለበት ፍቅረኛህን። ማስቲም እንዴት እንዳለቀሰች አይተሃል። ስለዚህ በምን ሁኔታ ማስቴ መመለስ አለባት ነው የምለው እኔ። ቆይ ግን ማለት ምን አለችሽ እሷ? ማለት እኔ ልታናግረኝ ፍቃደኛም አይደለችም። እንዳጠቃላይ በቃ ደብሯታል። ምን አለት ካንቺ ጋር ነው ብታወሩ? ለኔማ በቃ እንዳይከፋው አብረሽ ሁኝ በቃ እኔ ሁሉ ያደረኩት ለሱ ስል ነው። በቃ ከኔ እሷን ማስቀደም አለባት። እሷም ትበልጣለች ከኔ። ለሱ ህይወት እሷ ናት አስፈላጊ ከኔ በላይ። ስለዚህ አብረሽ ሁኝ፣ ተንከባከቢልኝ፣ እንደምወደውም እንደማከብረውም ንገሪልኝ ብላኛለች። ስለዚህ በቃ እንደዚህ የሆነች ማስቴ መቀጠል የለባችሁም። ፍቅራችሁ እኮ ታውቃለህ ሁላችሁንም ይቀራባችሁ። ይሄን ምስል ጓደኛማችማ የባሰ መጠንከር ሲገባው እንደዚህ በተራ ነገር መለያየት በፍጹም የለባችሁም። ምን ላድርግ ብለሽ ነው መቅደስ? ማለት እኔ እኮ የተቻለኝ ሁሉ ያደረኩ መስሎኝ ነበር፣ ግን ብቻ እኔ አላውቅም፣ ግራ ነው የሚያጋባው።
እናሽ እንደዚህ ዝም ማለት ነው የሚሻለው። በቃ ልጅቱን ጊዜ ሳያሳገድል በቶሎ መንገር አለብኝ። ማስቲም እንዳለቀሰች አይታታል። በጣም ነው የምር ያዘነችው። ስለሆነ በሆነ መንገድ መመለስ አለባት። ጀመር ስራ ጉዳይ ነው። በቃ ስራም እኮ ጎን በጎን በፍቅር ጋር የሚሄድ ነገር ነው። ስለዚህ በደንብ አስረድተን ንገራት። ከቻላችሁ ደግሞ ሁለታችሁም ሂድና ንገሯት። ፍቅረኛ አይደለንም፣ በቃ ኖርማል ጓደኛ ነን። ቀላል ነገር እኮ ነው። ምን እንዳለች ታውቂያለሽ? የእውነት አንተና እሷ ጓደኛሞች ማለት ፍቅር ግንኙነት ከሌላችሁ ለምን እኔን አትወስደኝም? አትወስደኝም ማለት እዚህ ዘኝና እዚህ እኔ ካለሁበት ውሰደኝና አብረን እንኖር እና መፍትሄ ከሌለ ማድረግ ነው። ትቀልጃለሽ እንዴ? እኛ እንዴት እንደምንኖር እያውሽ ደግሞ ሌላ ሰው ተጨምሮና እኔ ታዲያ ጣልቼው ነው እንዴ ከሷ መጣ ከኔ ጋር አብረን ብንኖር? አሪፍ እኔ እኮ የቸገረኝ እሱ ነው። አይሱ በቃ ትንሽ ጊዜ ጠብቂኝና በቃ የሆነ አመቻችቼ ቢያንስ የሆነ ስራ ጀምሬና ምን ነገር ትመጫለሽ ስላት እሷ ሌላ ነው መሰላት አለ አይደል? አውቀህ ነው በቃ እያሾፍከኝ ነው አይነት ነገር ነው። ሲጀመር ትልቅ ችግራችሁ ያ መንገ የሚባል ልጅ ይመስለኛል። እሱማ ነው አንድም ኮስቷ ደግሞ በቃ ሩቅ ሀገር ስለሆነች በቅርብ ስለማትከታተላችሁ ምን ታርግ? በሁላችሁም እኮ አይፈረድም። ነገር ግን ትንሽ ማገናዘብ ነበረባት። አንተ ማመን ነበረባት ልጅቱ። አላቅም ብቻ በማን ላይ እንደምፈርድ ምን እንጃ። ማለት ቤተሰብ ሳይቀሩ እንጃ እኔ ምን ላይ እንደሆነ ጥፋት ራሴን ተጠራጠርኩት አይደል? አንዳንድ ኮሜንት ራሱ እያነበብኩ ነበር። አብርሽ ጥፋተኛ ነው ሲጀመር ምናምን አይነት ነገር ማስተካከለለች ቪዲዮ አናይም አለ አይደል? ብዙ ነገር ብቻ የምር እውነታቸው እኮ ማለት ድምቀት ነች። ጀምር ሁላችሁም ድምቀት ናችሁ አይደለ? አንዱ ያለ አንዱ እንደማያምር ታውቃለህ። ስለዚህ ኮሜንት ጋር ገብቻን ብቤ ነበር። ሁሉም በቃ ማስቴት ትመለስ ነው። ስለዚህ ያን መፍትሄ ብፈልግ የተሻለ ይመስለኛል። እኔ እኮ ምን አይነት መፍትሄ ልፈልግሽ? እስካሁን ምን እንዴት ላድርግሽ? ለምን ግን ማስቴን ብራንክ አናደርጋት? ምን አይነት ብራንክ ማለት ሲጀመር አንቺ አልሰራም ያልሽ ለኔ አስበሽ ሳይሆን ዩቲዩብ ስለተዘጋ ገቢ አያገኝም ብለሽ ነው አይከፈለኝም ብለሽ ነው እንጂ ለኔ አስበሽ አይደለም ብለን ለምን ብራንክ አናደርጋት? ያምሻል እንዴት እንዴት ነው አሁን በተጣላንበት ሰዓት ከዛ እንደውም ነገሮቹን የበለጠ እንዲወሳሰብ አሁን ዩቲዩባችን ተዘግቶብን ስለነበረና አሁን ምንም አይነት ገቢ ስለሌለን በቃ ጥቅም ላናገኝ ላንለውጥ አለፋም ብለሽ ነው የሄድሽው አልናት። ማለት ፊትም ቢሆን ጓደኝነታችን ሳይሆን የያዘሽ ነገ የምትለወጪው ነገ ትልቅ ደረጃ ደርሳለሁ ብለሽ ያሰብሽው ህልምሽ ጥቅምሽን ነው አስቀድመሽ ነበር እያልናት እኮ ነው። እንደሱ አይደለም እንኳን ሊወሳሰብ ዶሚኒስ የምር በዛው የምትመለስ ነው የሚመስለኝ። ማለት የምርን እኮ ነው ደግሞ ይሄ ስራችሁ አይደለም? ፕራንክ መደራረግ ስራችሁ ነው። ስለዚህ ማስቲ ምንም አትልም እርግጠኛ ነኝ። ኧረ መቅደስ ከምሬ ከባድ ፕራንክ ነው እና ማለቴ በርግጥ ሌላ ሰው ቢሆን ችግር የለውም ነበር፣ ግን ደግሞ ከዚህ በላይ ማስቴን የልቧ እንዲሰበርና እንድታለቅስ አልፈልግም። አላ አይደለ ለሷ ይሄ አይገባትም እንጃ። ማለት የእውነት ነው የሚመስላት የልባችሁን በፕራንክ ሰበብ ነገራችሁ ነው የምትለው። እኔ የምር የምትል አይመስለኝም። ልክ እኮ ነው። እኔም እኮ እንድታዝን አልፈልግም። ነገር ግን በቃ ስራችሁ ነው። ሲጀምር ከዚህ የበለጠ ፕራንክ ተደራርጋችሁ አታውቁም እንዴ? አይ እንደራረጋለን እኮ ግን ይሄ ነገሩ ይመሳሰላል ካለው ሁኔታ ጋር ነገሩ ይመሳሰላል። የምር እንደውም እኔ በዛው አማኝታ በዛው የምትመለስ ነው የሚመስለኝ። ኧረ መቅደስ ከብዳል የምር ዝም ብለህ አብረሽ እርግጠኛ ነኝ እንሞክረው። ግን ከኋላ ብንጣላስ?
ብንጣላስ ማለት ከማን ጋር የምትጣሉ? ከሷ ጋር ነው። ከማስቴ ጋር ነው? ኧረ በፍጹም ፕራንክ አደረጋችሁ ይላ ነው ማስቴ የምትጣለው? አይደለም ፕራንክ መደረጉ እኮ አይደለም የሚያጣለው ሐሳቡ ነው። እርግጥ እኮ ልክ ነህ ተረድቻለሁ። ነገር ግን ቢሆንም የምር እርግጠኛ ነኝ ሲጀመር ማስቴ እርግጥ ለወዱ ልታዝን ልታለቅስ ትችላለች። ነገር ግን በዛው ተቀይማ ትቀራለች። ምን ቅንጣት አክል እንኳን ሐሳብ የለኝም። እንጃስኪ ከቻል የምር በኔ ይሁንብህ። አረ ቤተሰብ እንደ ባላ ብንጣላ ግን እኔ የለውበትም። ከበር እርግጥ እኮ ልክ ነህ ግን ላስብላት ይችላል። ቢሆንም ግን ፕራንክ ነው ምናምን ብለን ብናስረዳት ማስቴም ትረዳለች ነች። ጀመር ማዘን ያለ ነው። ነገር ግን ቢሆን እንጃ አረ በቃ የምር እኔ ምንም ምርት ላይ አይመስለኝም። ኃላፊነቱን ትወስጃለሽ? እወስዳለሁ። የምር ችግር የለውም። በማስቴበት ተባመናለሁ። እሺ ላስብበትና ችግር የለውም። ደግሞ አረስቸው ምንድነው እንደማከብረው እንደምወደው እናም እንደውም በኔ ቦታ ሆነስ ሳሚልኝ ብላኛለች። ከተነያየን ምን አደርጋለሁ ማለት እሷ ስለማችል ነው እንጂ ብታደርገው ደስ ይላል። ነገር ግን ታውቃለህ ስለዚህ በኔ ቦታ ሆነሽ አድርጊው ብላኛለች። እሷ ብስመኛ ይሻል እሱማ ጥሩ ነበረ። ተወንጃ አብርሃም ማለት እሷ እንደማትል ታውቃታለህ። የባሰ ችግር ይፈጠራል ብላ እንጂ እኮ መለያየቱን ወዳ አይደለም። አድርሽልኝ ብላኛለች። እኔማ እንደማ ሳይቢል ስላለች ስማለሁ። ነገር ግን እኔንም እንዳታስወግደኝ እፈራለሁ ማለት እኔ ጋርም ደግሞ እንዳጠራጥረኝ ነው። ኧረ እኔ ሲስተር ጓደኛው ነኝ ያደራሽን እኔ ያለማም ነው ክፋርክሸት ስታጣራ እኔ እንደዛ ለማለት ፈልጌ አይደለም። ነገር ግን መቼስ ችግር የለም አደራ ነገርልኝ። አይ ችግር የለም እና መልሰማህ መልእክቴንማ ማድረስ አለብኝ። በሷ ቦታ ምን ይሰማለሁ ዙራ እሺ መቼስ ማስቴ አይደለች እንዴ ይባል ማስቴ ስሜልሻለሁ አደራሽን። እኔንም ደግሞ እንዳታስወግደኝ አደራሽን። እህቱ ጓደኛው ነኝ። እሺ ለኔም አድርሽልኝ ሳሚልኝ። እሺ ችግር የለውም። እና ደግሞ አታኩርፊ። ችግር የለውም። ከስሻለሁ በፍርድ ቤት ነው ማቆምሽ አይደለ? እሱማ እንደውም ጥሩ ነው። በዛው ትመለስልን ነበር ስትታሰር እና ተውኝ አንተ ተው ያልኩ መመለሱን ነው እርቁን ነው ያልኩኝ። ያወርገም በጣም ነው የማመሰግነው መቅደስ ነው ማለት ለምን ነው የምትገነው? እንጃ ስላለው ነገር ማለት ያው ተቆርቆረሽ እንደ ጓደኛ ሐሳብ መስጠትሽ ታውቃለህ። ፍቅራችሁ እኮ ሁላችሁ በጣም ነው ሰው የሚቀናባችሁ አይደለ? የምሬን እኮ ነው። ምን አጋለው ታዲያ እሱማ ልክ ነህ። መቼስ ደግሞ እርግጠኛ ነኝ ማስቴ እንደምትመለስ እርግጠኛ ነኝ። የምር ታያታጓጉኝ እንደ እኔንም ቤተሰብንም አታጓጉኝ። እኔ እርግጠኛ ስለሆንኩ ነው በማስቴ። እሺ አሜን ነው እንጂ ሌላ ምን ይባላል? አሜን አሜን አሜን። ይሁን ነው። ለማንኛውም ስንጨርስ እንግዲህ ቤተሰብ አብርሽን ቢሆን መጥቻ እናግሬዋለሁ። ማስቴም ከፕራንኩ በኋላ እንደምትመለስ እርግጠኛ ነኝ። የምር ትመለሳለች። እንጃ የምር እንደምትመለስ በቃ በውስጥ እርግጠኛ ነች። አርጎ አዎ የምር እንጃ በቃ ትመለሳለች ብለን እንዝገው።
በቃ ላይክ ሼር ሰብስክራይብ አድርጉ ቻው ቻው